መጽሐፈ ሳሙኤል ቀዳማዊ ምዕራፍ 25 ሳሙኤልም ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት። በአርማቴምም በቤቱ ቀበሩት። ዳዊትም ተነሥቶ ወደ ፋራን ምድረ በዳ ወረደ። በማዖንም የተቀመጠ አንድ ሰው ነበረ፣ ከብቱም በቀርሜሎስ ነበረ። እጅግም ታላቅ ሰው ነበረ። ለእርሱም 3,000 በጎችና 1,000 ፍየሎች ነበሩት። በቀርሜሎስም በጎቹን ይሸልት ነበር። የሰውዮውም ስም ናባል፣ የሚስቱም ስም አቢግያ ነበር። የሴቲቱም አእምሮ ታላቅ፣ መልኳም የተዋበ ነበር። ሰውዮው ግን ባለጌ ነበር፣ ግብሩም ክፉ ነበር። ከካሌብም ወገን ነበር። ዳዊትም በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ዳዊትም 10 ጕልማሶች ላከ። ለጕልማሶችም አለ፣ ወደ ቀርሜሎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት፣ እንዲህም በሉት፣ በደኅንነት ኑር፣ ለአንተና ለቤትህም ለአንተም ላሉት ሁሉ ሰላም ይሁን። አሁንም በጎችህን እንድትሸልት ሰምቻለሁ። እረኞችህም ከእኛ ጋር ነበሩ፣ ከቶ አልበደልናቸውም። በቀርሜሎስም በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጐደለባቸውም። ጕልማሶችህን ጠይቃቸው፣ እነርሱም ይነግሩሃል። አሁንም እንግዲህ በመልካም ቀን መጥተንብሃልና ጕልማሶች በፊትህ ሞገስ ያግኙ። በእጅህም ከተገኘው ለባሪያዎችህና ለልጅህ ለዳዊት እባክህ ስጥ። የዳዊትም ጕልማሶች መጡ፣ ይህንም ቃል ሁሉ በዳዊት ስም ለናባል ነግረው ዝም አሉ። ናባልም ለዳዊት ባሪያዎች፣ ዳዊት ማን ነው? የእሴይስ ልጅ ማን ነው? እያንዳንዳቸው ከጌታቸው የኰበለሉ ባሪያዎች ዛሬ ብዙዎች ናቸው። እንጀራዬንና የወይን ጠጄን ለሸላቶቼም ያረድሁትን ሥጋ ወስጄ ከወዴት እንደ ሆኑ ለማላውቃቸው ሰዎች እሰጣለሁን? ብሎ መለሰላቸው። የዳዊትም ጕልማሶች ዞረው በመጡበት መንገድ ተመለሱ። መጥተውም ይህን ነገር ሁሉ ለዳዊት ነገሩት። ዳዊትም ሰዎቹን ሁላችሁ ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊትም ሰይፉን ታጠቀ። 400 ሰዎችም ዳዊትን ተከትለው ወጡ። 200ም በዕቃው ዘንድ ተቀመጡ። ከብላቴኖቹ አንዱ ለናባል ሚስት ለአቢግያ እንዲህ ብሎ ነገራት። እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞች ላከ፣ እርሱ ግን ሰደባቸው። እነዚህ ሰዎች ግን በእኛ ዘንድ እጅግ መልካም ነበሩ፣ አልበደሉንም። ከእነርሱም በሄድንበት ዘመን ሁሉ በምድረ በዳ ሳለን አንዳች አልጠፋብንም። ከእነርሱ ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ ሌሊትና ቀን አጥር ሆነውን ነበር። ስለዚህም በጌታችንና በቤቱ ሁሉ ላይ ክፉ ነገር እንዲመጣ ተቈርጦአልና እርሱ ምናምንቴ ሰው ስለሆነ ማንም ሊናገረው አይችልምና የምታደርጊውን ተመልከቺና ወቂ። አቢግያም ፈጥና 200 እንጀራ፣ 2 አቁማዳ የወይን ጠጅ፣ 5 የተዘጋጁ በጎች፣ 5 መስፈሪያ ጥብስ እሸት፣ 100 ዘለላ ዘቢብ፣ 200 የበለስ ጥፍጥፍ ወሰደች። በአህዮችም ላይ አስጫነች። ለብላቴኖቿም አስቀድማችሁ በፊቴ ሂዱ፣ እነሆም እከተላችኋለሁ አለች። ይህንም ለባልዋ ለናባል አልነገረችውም። እርሷም በአህያዋ ላይ ተቀምጣ በተራራው ላይ በተሰወረ ስፍራ በወረደች ጊዜ እነሆ ዳዊትና ሰዎቹ ወደ እርሷ ወረዱ። እርሷም ተገናኘቻቸው። ዳዊትም ለዚህ ሰው ከሆነው ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቅሁ። እርሱም ስለ በጎነቴ ክፋት መለሰልኝ። ለእርሱም ከሆነው ሁሉ እስከ ነገ ጠዋት ድረስ አንድ ወንድ ስንኳ ብተው እግዚአብሔር በዳዊት ላይ እንዲህ ያድርግ እንዲህም ይጨምር ብሎ ነበር። አቢግያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊትም ፊት በግንባሯ ወደቀች፣ በምድርም ላይ እጅ ነሣች፣ በእግሩም ላይ ወደቀች፣ እንዲህም አለች፣ ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሁን። እኔ ባሪያህ በጆሮህ ልናገር፣ የባሪያህንም ቃል አድምጥ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምንሃለሁ። እንደ ስሙ እንዲሁ እርሱ ነው፣ ስሙ ናባል ነው፣ ስንፍናም አድሮበታል። እኔ ባሪያህ ግን ከአንተ የተላኩትን የጌታዬን ጕልማሶች አላየሁም። አሁንም ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስህ እምላለሁ፣ ወደ ደም እንዳትገባ እጅህም ራስህን እንዳታድን የከለከለህ እግዚአብሔር ነው። አሁንም ጠላቶችህና በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ። አሁንም ባሪያህ ወደ ጌታዬ ያመጣችው ይህ መተያያ ጌታዬን ለሚከተሉ ጕልማሶች ይሰጥ። የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታዬ የታመነ ቤት ይሠራልና የእኔን የባሪያህን ኃጢአት እባክህ ይቅር በል። በዘመንህም ሁሉ ክፋት አይገኝብህም። ያሳድድህ ዘንድ ነፍስህንም ይሻ ዘንድ ሰው ቢነሣ የጌታዬ ነፍስ በሕያዋን ወገን በአምላክህ በእግዚአብሔር ዘንድ የታሰረች ትሆናለች።
የጠላቶችህንም ነፍስ ከወንጭፍ እንደሚጣል እንዲሁ ይጥላታል። እግዚአብሔርም ለጌታዬ የተናገረውን ቸርነት ሁሉ ባደረገልህ ጊዜ በእስራኤልም ላይ አለቃ አድርጎ ባስነሣህ ጊዜ አንተ በከንቱ ደም እንዳላፈሰስህ በገዛ እጅህም እንዳልተካስህ ይህ እንቅፋትና የሕሊና ጸጸት በጌታዬ አይሆንልህም። እግዚአብሔርም ለጌታዬ በጎ ባደረገልህ ጊዜ ባሪያህን አስብ። ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ። ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ሕያው እግዚአብሔርን እኔን ለመገናኘት ፈጥነሽ ባልመጣሽ ኖሮ እስኪነጋ ድረስ ለናባል አንድ ወንድ ስንኳ ባልቀረውም ነበር። ዳዊትም ያመጣችውን ከእጇ ተቀብሎ በደኅና ወደ ቤትሽ ሂጂ፣ እነሆ ቃልሽን ሰማሁ፣ ፊትሽንም አከበርሁ አላት። አቢግያም ወደ ናባል መጣች። እነሆም በቤቱ እንደ ንጉሥ ግብዣ ያለ ግብዣ ያደርግ ነበር። ናባልም እጅግ ሰክሮ ነበርና ልቡ ደስ ብሎት ነበር። ስለዚህም እስኪነጋ ድረስ ታናሽ ነገር ወይም ታላቅ ነገር አልነገረችውም ነበር። በነጋውም የጠጁ ስካር ከናባል ባለፈ ጊዜ ሚስቱ ይህን ነገር ነገረችው። ልቡም በውስጡ ሞተ፣ እንደ ድንጋይም ሆነ። ከ10 ቀንም በኋላ እግዚአብሔር ናባልን ቀሠፈው፣ እርሱም ሞተ። ዳዊትም ናባል እንደ ሞተ በሰማ ጊዜ ከናባል እጅ የስድቤን ፍርድ የፈረደልኝ ባሪያውንም ከክፋት የጠበቀ እግዚአብሔር ይመስገን፣ እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ዳዊትም ልኮ ያገባት ዘንድ አቢግያን ተናገራት። የዳዊትም ባሪያዎች ወደ ቀርሜሎስ ወደ አቢግያ በመጡ ጊዜ ዳዊት ያገባሽ ዘንድ ወደ አንቺ ልኮአልና ብለው ነገሩአት። ተነሥታም በግንባርዋ ወድቃ እጅ ነሣችና እነሆ እኔ ገረድህ የጌታዬን ሎሌዎች እግር አጥብ ዘንድ አገልጋይ ነኝ አለች። አቢግያም ፈጥና ተነሣች፣ በአህያም ላይ ተቀመጠች። 5ቱም ገረዶችዋ ተከተሉአት። የዳዊትንም መልእክተኞች ተከትላ ሄደች፣ ሚስትም ሆነችው። ዳዊትም ደግሞ ኢይዝራኤላዊቱን አኪናሆምን ወሰደ፣ 2ቱም ሚስቶች ሆኑለት። ሳኦል ግን የዳዊትን ሚስት ልጁን ሜልኮልን አገሩ ጋሊም ለነበረው ለሌሳ ልጅ ለፈልጢ ሰጥቶ ነበር።